የመለመኛ መሳሪያ ነው ብለናል። እግዚአብሔርን እንዴት ብለን ነው የምንማጸነው? ምንድን ነው የምንጠይቀው? ምንድን ነው የምንለው? የእግዚአብሔርን ታላቅነት በምንድን ነው የምንገልጸው? ይሄ ያለበት መልእክቱ እንደዚህ አይነት የሆነውን ለእግዚአብሔር የመማፀኛ ጸሎት የሚለውን መጀመሪያ እሱን አሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ። በስመ አንተ አምላከ ሰማይ ወምድር ስብሐት ለከ ሙሉአ ጸጋ ወክብር ትባላለህ ቀንና ሌሊት ዘወትር ክርስቶስ የዓለማት ሁሉ ንጉሥ ዘላለም ክብር ገናና አይቀንስም። ብርቱ ዳኛ ያላንተ የለም ኃይለኛ ትገድላለህ ምንም ሳያመው ሳይተኛ ስታፈቅር ሁሉ ይሆናል ዘመድ። ብሉ ጠጡ ልበሱ ይላል የግድ። አንተ ስትጠላ ወዳጅ ይሆናል ጠላት። ይንቁታል ከውጭም ሆነ ከቤት ትገድላለህ ጠዋትና ማታ ሳትል ሳይታመም ጤና ሳጣ ሳይዝል ስታድን ስትመልስማ ፊትክን በመጻጉዕ ሰምተነው የለም ልኩን ከመቃብር አልዓዛርን ውጣ ብለህ ስላዘዝከው በመለኮቱ ቃልህ ከሙታን በአራተኛው ቀን ተነስቶ ሕያው ሆነ። መሞቱን እንኳን ረስቶ እንደዚህ ነው የመድኃኔዓለም ምሕረቱ። እንዲጎዳ አይወድምና ፍጥረቱ ቀንና ሌሊት ከቶ ሳይኖረን እረፍት እየሰራን እንደዚህ ሁሉ ኃጢአት ተመልከቱት የጌታችንን ምሕረት። መች ይወዳል ብንወድቅበት ከሳት። እኛ ግን በኃጢአታችን ብዛት እንወርዳለን ከዚያ ጨለማ ክርፋት። ፈጣሪ በከንቱ አለቀች ዕድሜ ሳልገ
ሲገዛ እያሸነፈኝ ሥጋዬ ጌታ ሆይ አዛኝ ርኅሩህ ነህና አደራህን በነፍሴ ነገር አትጽና። መበስበስ አለብንና መፍረስ መራራው ሞት በድንገት ፈጥኖ ሲደርስ መነሳት አለብን ፍርዱን መስማት። የዚያን ዕለት ድብልቅልቅ ሲሆን ጭንቀት አደራህን ነፍሴን አድርጋት ወዳንተ ባሕቲቱ እስመ ለዓለም ምሕረቱ ማናለና ያላንተ ጌታ በብርቱ ይእይስ እምነ ኩሉ ንጉሥ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ይህን ይመስላል። ያው በዚህ አጋጣሚ በተለይ የድምፅ ማጉያ መጠቀሙ ለበገና በጣም አስቸጋሪ ነው። አስቸጋሪነቱም ለምሳሌ አንዲት የቤልጅግ ሀገር ተወላጅ የሆነች በሙዚቃ ላይ ምርምር የምታደርግ የበገናን ዜማ ሰምታ ይህ መሳሪያ በምን ምክንያት ነው የሰውን ስሜት የመግዛት ጸጥ እንዲሉ በሀሳት እንዲመጸቱ ማድረግ የሚችለው? አንዳንድ ሰዎች ያላቸውን የመንፈስ ጭንቀት ሁሉ እንዲያረቃቸው የሚያረግበት ምክንያት ምንድን ነው በሚል እዚህ ኢትዮጵያ መጥታ ምርምር ለማድረግ ያው በብዛት እኔ ጋር ቆይታ ያው የሰማችውን ሁሉ መዝግባ ይዛ ሄዳ ባቀረበችው ጽሑፍ የዶክትሬት ማዕረግ አግኝታ ዶክተር ስቴፋኒ ተብላ ተጠርታለች። አሁን ይህንን የጠቀስኩበት ምክንያት ምንድን ነው? የበገናው የንዝረት መጠን ከሌሎች የዜማ መሳሪያዎች የዓለማዊም ሆነ የመንፈሳዊም ሆነ እጅግ ከፍተኛ በመሆኑ የንዝረቱ መጠን የድምፅ ማጉያ መሳሪያዎችን እየተስተካከለ ካልተደረገ ብዙ ችግር አለ ነው የሚለው። አሁን ያው እኔ በማዜምበት ጊዜ ቅርቅር የሚል ድምፅ ይሰማል። የዚህ ያው ንዝረቱ ከፍተኛ ስለሆነ ነው። አሁን ለምሳሌ እንደዚህ የሆነ እንደሆነ የሚጥም ስሜቱ ይቀንሳል እና ብዙ ጊዜ ድዝ የሚል ድምፅ የሚፈጠረው በዚህ የተነሳ ነው። እና አሁንም እኔ ሳዜም ወይንም ሌሎቹም በሚያዜሙበት ጊዜ የዚህ አይነት ሁናቴ የተፈጠረበት ምክንያት ይሄ ስለሆነ ነው። እና እንደ ደንቡ አሁን እኔ ዜማዎች በሙሉ የተቀረጹት በገናውን ወይንም የድምፅ ማጉያዎቹን አሁን እንደምናየው እንደዚህ አይነት ተይዞ ሳይሆን በገናው ማለት የድምፅ ማጉያው በተለይ ለድምፄ እንደዚህ ተይዞ ራቅ ተብሎ ተደርጎ ለበገናውም ደግሞ ከመሳሪያው የሚወጣው ድምፅ በተለይ ወደዚህ አካባቢ ወደ ዚራዎች ወዳሉበት አካባቢ ስለሆነ ያ የድምፅ ማጉያው በውጭ በኩል ሳይነካካ
እንደዚህ መሆን ሲገባው በእንደዚህ መንገድ የሆነ እንደሆነ ያው የዛ አይነቱ ነገር ስለሚፈጠር ነው እና ይህንንም በዚሁ አጋጣሚ እንዲታወቅ ለማለትና በተቻለ መጠን የበገናውን ድምፅ የኔም ድምፅ ክርክር ሳይበዛበት እንዲያልቅ ለማድረግ እሞክራለሁ። አሁን ያው ቅድም እንዳልነው ዛሬ ዝክረ ዳዊት ነው። ዳዊትን በሚመለከት ነው። ዳዊት የበገና አባት ነው። የበገና መስራች ነው። ልበ አምላክ ተብሎ እግዚአብሔር በዳዊት ልብ ያረፈበት ነው። ትንቢት ያለው ነው እና እሱም ስለ እመቤታችን ስለ ድንግል ማርያም በመዝሙሮቹ በ150 መዝሙሮች ውስጥ የገለጻቸው ቃሎች አሉ። ዋናው ያው እሷ የእግዚአብሔር መገለጫ መሆኗን የሚያስረዳ የሚገልጸውን እሱን አሰማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላደርስ ለእመቤቴ ለድንግል ማርያም ብፅዕት ሌትና ቀን ሰላምታ ላደርስ ጸሎት ለአምላክና ለምድር ለሰማይ ንግሥት ምስጢረኛው ነቢየ እግዚአብሔር ዳዊት ስለ ክብሯ ተናግሮላታል ትንቢት እንዲህ ብሎ በመንፈስ ቅዱስ ተቀኝቶ ተናገረ። ለአዳም ልጅ ሁሉ አስማምቶ ንግሥቲቷ በወርቅ አጊጣ ተውባ የክብርና የሰላም ዘውዷን አንግባ ካባ ላንቃ የውበት ልብሷን ደርባ በቅዱሳን በመላእክቶች ታጅባ እንደ ፀሐይ ገላዋ እንደ እሳት ሲያበራ ትቆማለች ከንጉሡ ቀኝ ተከብራ። ዳግመኛም ልበ አምላክ ዳዊት ተናገረ ለድንግል ማርያም ክብርት ለዘላለም የኔ ማረፊያ ልትሆን አስቀድሜ መርጫታለሁ እሷን። የሰው ልጆች ቀናውን ነገር አስቡ ለሁል ጊዜ ጽዮን ማርያምን ክብር እግዚአብሔር አክብሮ መርጧታልና መገለጫው ድንግልናቱ ነችና እግዚአብሔር አክብሮ መርጧታልና መገለጫው ድንግልናቱ ነችና ለነፍሳችን
ለሥጋችንም ቢሆን ከእርሷ በቀር አንችልምና መዳን ለልባችን በጣም ማፍቀር እሷን ጽዮን ማርያም የጠሉሽ ሁሉ ይፈሩ በስራቸው በገሃነመ እሳት ወይ ይመለሱ ወደ ኋላ ይሂዱ በመንቀጥቀጥ በፍርሃት ሆነው ይራዱ በግንብ ላይ በቅሎ እንደሚደርቅ በግንብ ላይ በቅሎ እንደሚደርቅ ሳር ሳይታጨድ በፍጥነት ሆኖ እንዲያር ይግጠማቸው መከራ ስቃይ አሳር ድንግልን በትዕቢት ሆነው የናቁ ካላሰቡት መከራ ስቃይ ደግሞ እንዲህ ብሎ